ሌሊቱን ሰላም እንዳሳደረ ቀኑን ሰላም ያውለን፣ ሰላማዊ ነገር ያሰማን። ሀገራችን ኢትዮጵያንና የኢትዮጵያን ሁሉ በምሕረቱ በቸርነቱ ይጎብኝልን። ጉባኤያችንን በሰላም አስጀምሮ በሰላም ያስፈጽመን። አባታችን ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነውና። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይ ዘንድ ለዘላለሙ አሜን። ከዚህ በመቀጠል ወደ ክቡር ዲያቆን ዘማሪ ዳግማዊ ወስዳችኋለሁ ማለት ነው። ከእሳቸው ጋር አብረን እግዚአብሔር አምላክን እንደዚሁ በንስሐ ውስጥ ሆነን እናመሰግነዋለን። ወደ ዘማሪው እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። ብፁዕ አባታችን የብፁዕ ማርቆስ ቡራኬያቸው ተደረሰ፣ ጸሎታቸው ተጠበቀ። አይሾሙት ንጉሥ ልጅ መድኃኔዓለም ኢየሱስ ክርስቶስ በቸርነቱ የሰበሰባችሁ መልክን ከድንግባት እናትነትን ከድንግልና ራእይን ከሚያዝች አዲስ ኪዳን ኪሩብ የወላዲተ አምላክ የአስራት ልጆች የሆናችሁ የቅዱስ ሚካኤል የስስት ልጆች እንደምን አደራችሁ? እግዚአብሔር ያሳደራችሁ እንደምን አደራችሁ? እግዚአብሔር ያገዛችሁ እንደምን አደራችሁ? እግዚአብሔር የቸርነቱን ሥራ ይሰራላችሁ እንደምን አደራችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ የፈቀደ አምላክ ስሙ የተመሰገነ ይሁን። እንኳን ለቅዱስ ሚካኤል ወርኃዊ መታሰቢያ በዓል በሰላም አደረሳችሁ። ያደረሰን አምላክ ስሙ የተመሰገነ ይሁን። አሜን። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስልህ ማንም የለም፣ ግን ፍቅር ነህ ለዘላለም የሚመስልህ ማንም የለም። ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባርከኝ እኔን በሰማይ የሰማይ የምድር ሲሳይ ቀባኸኝ ጠርተኸኝ ከዱር ሰጠኸኝ ከፍ ያለውን በር ሳይኖረኝ አንድም በጎነት ባረከኝ በእጅ በረከት። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም
የሚመስል ማንም የለም፣ ግን ፍቅር ነው ለዘላለም የሚመስል ማንም የለም። ቃል ኪዳንህን አክባሪ ታማኝ ነህ ሁሌ መሐሪ የማልከውን መሐላ አትረሳም አትልም ችላ መካሪ ድንቅ መምህሬ ለአንተ ነው ዜማ መዝሙሬ ፍቅር ነህ ከአባትም በላይ የሰማይ የምድር ሲሳይ እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም። መሻቴን ብቻ ስላየ ደካማ ልጅህን ጎበኘ ብቃቴ መቼ ሆነና ያቆመኝ ላንተ ምስጋና አንኳኩ ስላልኩ አንኳኳ ጠይቁ ስላልኩ ጠየቅኩ ከፍተሃል በርህን ለኔ የታመንኩብህ መድኔ እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም፣ ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ወደ ዋና አስተዳዳሪያችን ወስዳችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ብፁዕ አባታችን አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ መምሪያ ዋና ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር መምህራችን መጋቤ ሃይማኖት አባ ኪነ-ጥበብ፣ ክቡር ዘማሪያችን ዳግማዊ ደርቤ፣ ሁላችሁም መምህራነ ወንጌል፣ በዚህ የተገኛችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጭምር እንደምን አደራችሁ? እንደምን አደራችሁ? ድምፃችሁ አይሰማም። እንደምን አደራችሁ? ሁላችሁም በርቀት ያላችሁ በጀርባም ያላችሁ ወንበር ከውስጥ ስላለ እያወጣችሁ አሁን ዋናው የወንጌል አገልግሎት ጊዜ ነው። ብፁዕ አባታችን እየባረኩን ይገኛሉ። ሁላችሁም ወደዚህ ወደ አውደ ምሕረቱ ሰብሰብ ብላችሁ እየተባረካችሁ ማይጠንትም አለ የጸበል አገልግሎት ስላለ ሁሉም ነገር እዚሁ በአውደ ምሕረት የሚከናወን ስለሆነ በርቀት ያላችሁ ሰብሰብ እንድትሉ አሳስባለሁ። እግዚአብሔር ፈቅዶና ወዶ ለዚህ ሰዓትና ጊዜ አድርሶናል። አምላካችን ሰዓቱ ጊዜውን ባርኮና ቀድሶ ሰጠን።
ልዑለ ባሕሪ ንጹሐ ባሕሪ ቅዱሰ ባሕሪ ኢየሱስ ክርስቶስ ስሙ በድጋሚ የተመሰገነ ይሁን። እንኳን አደረሳችሁ። መድረስ ቀላል ነገር አይደለም። እንኳን አደረሳችሁ። አሜን። አምላካችን መድኃኒታችን እግዚአብሔር እንዲሁ ዛሬም ዘወትርም እየተገኘ ልናገለግል እሱ ይርዳን። ብፁዕ አባታችን እየባረኩን ነው። ዛሬ እንግዲህ በሰፊው እሳቸው ያስተምሩናል። ነገር ግን ከዚያ በፊት እንደምታውቁት እንግዲህ ቤተክርስቲያን ሰፊ የልማት ስራ እየሰራ ነው ያለው። ሰበካ ጉባኤው የህንፃ ኮሚቴው በመተባበር ይህን የምታዩት ግዙፍ ህንፃ እንዲህ በአጭር ጊዜ ውስጥ 1 ዓመት ነው የሆነው። በዚህ 1 ዓመት ውስጥ ይህን ርቀት ለመሄድ ሰፊ ጥረት ተደርጓል። ይህም የተከናወነው በእናንተና በእናንተ ድጋፍ ነው። ከኛ የሆነ አንዳች ነገር የለምና፣ ስለዚህ በተለይም ጾም መነሻ በማድረግ ሰፊ ስራ ለመስራት አቅደን እየተንቀሳቀስን ያለ ነው። የሆነ ሆኖ በዚህ አገልግሎት ላይ የእናንተ አሻራ፣ የእናንተ ድጋፍ፣ የእናንተ አስተዋጽኦ ይጠበቃልና ወንጌል ከተማርን በኋላ በዚህ ላይ ያላችሁን ሀሳብ አካውንቱም አለ ሌላም ነገር አለና በዚያ ልክ በጋራ እንገለገላለን ማለት ነው። ስለዚህ ቅድሚያ ለወንጌል ሰጠን። አሁን ቀጣይ ሊሆን የታሰበው ስራ እግዚአብሔር ይፈቅድልን። እንደምታዩት ጅብ እያሰርን ነው ያለነ። ጣራውን ለማልበስ የሚደረግ ርብርብ ነው ያለው። ትልቅ ትግል ይፈልጋል። ብዙ ብር ነው የሚፈልገው። እንደምታዩት ዘመኑ በጣም ፈታኝ ነው። የበረት ስራ ነው የጣራው ስራ በስፋት የሚፈልገው። ያንና ያን ለማድረግ እንዲሁ ተጋግዘን ከሆነ እንጂ በጣም ብዙ ድካም ያለው ስራ ነው። የሆነ ሆኖ ግን እናንተን ይዘን የማንሰራው ስራ እንደሌለ ይታመናል። ስለዚህ በተቻለ መጠን በመጨረሻ ላይ የሚነገራችሁ ይሆናል። የመጀመሪያው ትልቁ እና የምንጠብቀው የአባታችንን ቡራኬና ትምህርት ስለሆነ እሱም ከተማርን በኋላ በመጨረሻ እንዲሁ የህንፃውን ወዴት እየሄደ እንደሆነ ምን እንደሚያስፈልገው ምን መከናወን እንዳለበት በስፋት ላይ ይገለጽላቸዋል። ሁላችሁም እንዳልኳችሁ በርቀት ያላችሁ በውጭም ያላችሁ ወደ ውስጥ ገባ ብላችሁ ቦታ ሳይያዝ እንዲሁ ተገኝታችሁ የወንጌል አገልግሎቱን እንገለገላለን ማለት ነው። ለዘመረልን ለወንድማችን ለዳግማዊ ቃለ ሕይወት ያሰማልን። ልብን የሚያረሰርስ አገልግሎት ያገለገሉን አንጋፋ ዘማሪያችን ናቸው። የቤተክርስቲያናችን የቁልፍ ልጅ ናቸው። ስለዚህ እሳቸው በዝማሪያቸው አገልግለውናል። ብፁዕ አባታችን ደግሞ አሁን እንዲሁ የዕለቱ ወንጌል በስፋት ያስተምሩናል። ለጾሙ የሚሆን በውስጣችሁ የሚዞር መጽሐፍም የመጋቢ ሃይማኖት መጽሐፍ አለ። እንዲሁ እዚህ ስትመጡ የምታነቡት የምትማሩበት ራሳችሁን የምታዩበት እስከ ቅዳሴ አነባችሁ አይታችሁ ለራሳችሁ መልስ የምታገኙበት መጽሐፍ ነውና በውስጣችሁ የሚዞር ስለሆነ ባለፈው ተጀምሮ ያላለቀ መጽሐፍ ነው። እሱም በውስጣችሁ ይዞራል። የእሳቸውን መጽሐፍ እየገዛችሁ ብፁዕ አባታችን አሁን ያስተምሩናል። ወደ እሳቸው ወስዳችኋለሁ። እሺ፣ ያው በጸሎት ስለቆየ ወደ ትምህርቱ ነው የምንሄደው። ተከበሩ ቆሞስ አባ ሥላሴ የዚህ ደብር የዚህ ሕዝብ አገልጋይ፣ እንዲሁም ደግሞ ካህናት በየማዕረጋችሁ በየስማችሁ፣ እንዲሁም ምዕመናንና ምዕመናት እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእመቤታችን የቃል ኪዳን ልጆች የቅዱስ ሚካኤል ወዳጆች እንደምን አደራችሁ? ለምን ሰነበታችሁ? ለምን አረፈዳችሁ? አሜን። ከሩቅም ከቅርብም አሰባስቦ በዚህ በተቀደሰው ቅዱስ ስሙ በሚጠራበት አውደ ምሕረቱ የሰበሰበ የቅዱስ ሚካኤል አምላክ በሁላችን አንደበት የተመሰገነ ይሁን። አሁን እንግዲህ አንድ ነገር ነው። ምናልባት እዚህ ቀደም መጥቻለሁ መስሎኛል። እርግጠኛ ነኝ መጥቻለሁ። ያው ሁላችሁም ቁጭ እንድትሉ የቆማችሁ ሁላችሁ ቁጭ ብሎ የቆማችሁ
እሺ በሉ ይሰማል አይደል እኮ ቁጭ በሉ። በጸሎት በቅዳሴ ጊዜ ነው መቆም መጠንከር። አሁን ሁላችሁም ቁጭ በሉ። ሩቅም ያላችሁ የምትጸልዩ አሁን የጸሎት ጊዜ አይደለም፣ አሁን የወንጌል ጊዜ ነው። ከጸሎት ቅድሚያ ትምህርት ነው የሚፈልግ ማንዋል ነው እንዴት እንደምትጸልዩ። አዎ እግዚአብሔር እነማንን በእንዴት ያለ ጸሎት እንደሰማ መማር ጥሩ ነው እና የምትጸልዩ አያችኋለሁ። ሴቶችም ወንዶችም ግድ የለም ትንሽ ቆዩ፣ አቁሙት፣ በሉ ቁጭ በሉ። እስከ መጨረሻ ያልቻለ ደግሞ እስከሚችለው ሞክሮ በልባችሁ ነው እንድትቆሙ። አሁን የግሩም አይደለም። አዎ ልባችሁ ላይ ነው አሁን ያለው በሽታው የልብ ነው፣ ጠጠር ነው፣ ውስጥ ጠጠር አለ ነው እግዚአብሔር። ጠጠር ያለበት ሰው ታውቃላችሁ። እና እንግዲህ የምንማረው የሚካኤልን ኋላ የዕለቱን ዛሬ ምን ያረገበት ነው የሚባለው በመጠኑ እነግራችኋለሁ። ግን አሁን ወቅቱ የጾም ወቅት ነው፣ የመጀመሪያ ነው። አሁን መጀመሪያ ሲሆን አንድ ነገር ለመስራት መቼም አለው ፕሮሰስ አለው ታውቃላችሁ። ወጥም ለመስራት እንጀራም ለመጋገር መጀመሪያ የሚደረግ ነገር አለው። እንዴት አድርጎ ነው? አሁን እኮ አንደኛ ትምህርት ነው፣ ሁለተኛ ማዕደ እግዚአብሔር ነው እኮ አልኳችሁ። ሰው ሲማር መምህሩ እያስተማረ ተማሪው አይወጣም አይገባም። ይህ በቀላሉ ትምህርት ላይ ስትደርሱ ቁጭ ብሎ ዝም ብሎ ማዳመጥ ማለት ነው። ያ ካልሆነማ ምን አስፈለገ ትምህርቱ? አዎ እና ጾም ነው ዛሬ፣ ወራቱ ጾም ነው። ያው እናውቃለን። እንግዲህ ቅድም እንዳልኳችሁ አንድ ነገር ሲጀመር ያው ማንዋል ማለት ያው መመሪያ፣ አንድ አናጺ ወይም ደግሞ አንድ ባለሙያ ማንዋል እያየ ነው፣ እየለካ ነው። ውሃ ልኩን ገመድ እየዘረጋ ቱንቢ ዘቅዝቆ እያሳየ እንደዚያ አድርጎ ነው እንትን የሚለው። ይህን ህንፃ የምታዩት ቀጥ ብሎ የሚሄደው ዝም ብሎ አይደለም፣ ማንዋል አለው፣ ዲዛይን አለው። ትምህርትም እንደዚያ ነው። አዎ ዛሬ ጾሙ ስንል ባለቤቱ ነው የሚነግረን፣ እኛ አይደለም። እኛ ተላላኪዎች ነን። እኛ ደግሞ እግዚአብሔር ያለውን ለእናንተ ማድረስ ለእናንተ፣ እናንተ ደግሞ መስማት። እያወቃችሁ ስትሄዱ በቃ እያደጋችሁ ግራጁዌት የምታደርጉበት ቀን ይኖራል። ኑሯችሁን ሁሉ ህይወታችሁ ሁሉ ይስተካከላል። ዛሬ የምታዩት እኮ የሚጸልይ ጠፍቶም አይደለም። ዝም ብሎ ምረር ሆነ። ወላጅ ልጁን ማዘዝ አይችልም፣ መቆጣት አይችልም። አዎ ለምንድን ነው? መጀመሪያ ነዋ የተበላሸ እና ስለዚህ እግዚአብሔር የሚወድ ሰው ደግሞ ቃሌን መስማት ነው። የሚወደኝ ቢኖር ቃሌን ይስማ ነው የሚወደኝ። ሌላም አይደል፣ ጧፍ ዕጣኑ ኋላ ነው። አዎ ቃሌን ይስማ ነው፣ ጆሮ ነው እግዚአብሔር የሚፈልገው። ስለዚህ አዳምጡ። እንግዲህ እንዳልኳችሁ ጾሙን ጀምረናል። የአሁኑ ዘወረደ ይባላል። ይሄ ያዝ ነው። ከሁለት ከሰኞ ጀምሮ እስከሚቀጥለው ቅዳሜ ዘወረደ ይባላል። ከዚያ ቀጥሎ ደግሞ ያለው እሑድ ቅድስት አለ። በየቅዱስ ያሬድ በመዝሙሩ ለየሰንበታቱ ስም ሰጥቷቸዋል። እና አሁን ዘወረደ የምንለው የእግዚአብሔርን ከሰማያት ሰማያት መውረዱ፣ ከድንግል ማርያም መወለዱ፣ ሰው መሆኑ፣ ዓለም ማዳኑን የሚገልጥ ማለት ነው። ዘወረደ ማለት የወረደ ነው። አማርኛ ነው። ምን ስሙ ግዕዝ ሆነ እንጂ የወረደ ማለት ነው። እምላይሉ ከላይ የወረደ ሰው የሆነው ዓለምን ያዳነው
ማለት ነው። እንግዲህ ይሄ ሳምንቱ ጾመ ሕርቃል ይባላል። ስሙ የሆኖ የማን ጾም ነው ሲባል ጾመ ሕርቃል ይባላል። ሕርቃል ማለት የሰው ስም ነው። የአንድ ብዛንታይን ንጉሥ ነው። እና በዘመኑ በ614 ነው። በ614 ዓመተ ምህረት ማለት ነው። የፋርስ ሰዎች ኢየሩሳሌምን ወረው መስቀሉን ይዘውት ሄዱ። አሁን እሱ ሲሰማ ያው ክተት ሰራዊት ብሎ ሄደ ወደ ፋርስ። እግዚአብሔር ፈቅዶለት ድል አድርጎ መስቀሉን ይዞ መጣ። መስቀሉን ይዞ ሲመጣ በኢየሩሳሌም ያሉት አማኞቹ ክርስቲያኖቹ ደስ ብሏቸው ይህንን አንዱን ሳምንት ለሱ መታሰቢያ ይሁን ተብሎ ተወሰነ። መታሰቢያ ለሱ ለምን? ኦሪቱም ይሁን አዲሱ ነፍስ አትግደሉ ይላል። ኦሪቱ ሰው የገደለ ሰው እድሜ ልኩን ይጹም ይላል። እድሜ ልኩን። ስለዚህ አሁን የአንድ ሰው እድሜ አበሬጁ እንዲሁ 70-80 ይሆን ያንን ሰው ሁሉ እንዲጾምለት ለሱ ማለት ነው። የሰራው ቅዱስ ነገር ስለሆነ ይሁን እንጂ ሰው ሞቷል። ለዚያ ሁሉም ሰው ተካፈሉት። አንዱን ሳምንት አሁን የሁሉ ሰው በነፍስ ወከፍ ለአንድ ሰው እድሜ የሚሆን ማለት ነው። አሁን ይህ ጥሩ ነገር ስለሆነ ወደ ትልቁ ጾም ከመግባታችን ወደዚያ ከመንደርደራችን በፊት በፍትሐ ነገሥት አንቀጽ 15 ይህ መግቢያ ይሁን ለትልቁ ለአብይ ጾም ለንጉሠ ነገሥት ለመድኃኔዓለም ጾም መግቢያ እንዲሆን ተወሰነ። ይሄ ማንም ይሄ ያሁኑ ያዝ ነው። ሱባኤው የሚጀምር የሚቀጥለው እሑድ ነው። ከሚቀጥለው እሑድ ጀምሮ 40 ቀን ይጾማል። ባሕታውያን ሁሉ ሱባኤ የሚሄዱ ከዚያ ሰኞ ነው። የአሁኑ አይደለም። የአሁኑ መግቢያ ነው። ጾመ ሕርቃል ብያቸዋለሁ። ስለዚህ አሁን ይህን አንድ ትምህርት ተማራችሁ አይደል? አልተማራችሁ እኮ እንዴ? ማወቅ ጥሩ እኮ ነው። አሁን እንግዲህ ይህ እንደዚህ ከሆነ እንግዲህ የሰውዬ በእውነቱ ባለውለታ ነው። ለቤተ ክርስቲያን መስቀሉን መልሶልናል። አሁን እሱን ስናስብ እንደዚህ የጠፋው በቤተ ክርስቲያናችን በሀገራችን ሰይጣን የቀማንን ያጣነውን ነገር ሁሉ እግዚአብሔር ሰው እንዲያስነሳ እንዲመልስ። ይሄ ግድ ነው። እንግዲህ ታሪክ ስናማር ታሪክ ውስጥ ምንድን ነው ለእኛ ብሎ ነው። አሁን ዛሬ ምንድን ነው ያጣነው? ምንድን ነው የተቀማነው? እያንዳንዳችሁ እንደ አጠቃላይ ዛሬ ሰላም የለም። መስቀል ደግሞ ሰላም ማለት ነው። መስቀል የሰላም አርማ ነው። በመስቀሉ ጠልን ገደለ። ጥልን ገደለ። በመስቀሉ ጥል የተገደለበት መስቀል ነው ጠላቶች የወሰዱብን እና አሁን እኛም በታሪኩ ውስጥ ኧረ እንደው አሁንም እግዚአብሔር ወይ ምን ነው በኢትዮጵያ ምንድን ነው የተወሰደብን? በሕዝቡ መካከል ምንድን ነው ያለ? በኑሯችን ውስጥ በግል በገበያው ባለው ሁሉ ምንድን ነው ብሎ መጠየቅ እኮ ነው። በጣም ቀላል ነው። መጀመሪያ ራሳችሁ በግለሰብ ሕይወታችሁን ማየት። ምን ተቀምጣችኋል? ምን ተወስዶባችኋል? ከዚያ በኑሯችሁ ውስጥ ደግሞ መግባት። ትምህርት ማለት ይህ ነው። ዝም ብሎ መቀባጠር አይደለም። ህዝቡ ይዛችሁት የምትሄዱ ነገር ማለት ገበያ እኮ ነው። ዛሬ ትልቅ ሾፒንግ ሴንተር እኮ ነው ያለ። ትልቅ ቢቆነጠር የማያልቅ ስቶር ውስጥ ነው ያላችሁ እና ገዝቶ ለመሄድ መቼስ የሚገዙት ወደ
አይደል? ገበያ ስትሄዱ መቼ የጎደለው ፍሪጁ ምን አለ ምን የለም ትላላችሁ አይደል? ስትሄዱ ዝም ብሎ ፍሪጁ የሞላውን አትገዙም ማለት ትገዛላችሁ። ያ ከሆነ እንደ ሞኞች ናቸው። አሁን ጉድለታችን ምንድን ነው በሉ። የጎደላችሁን ጠይቁ፣ በትምህርቱ አዳምጡ። ጎደሏችሁን ትምህርቱ እንዲያሳያችሁ ነው። ያ ካልሆነ ዝም ብሎ ውር እንደ መጠጥ ቤት እንዴ ምን ያደርጋል? ስትመጡ ቀስ ብሎ መጡ። ቅዳሴም ከሆነ ቀስ ብሎ ማስቀደስ ከቻላችሁ ነው። አለበለዚያ ደግሞ ትንሽ ብላችሁ ልባችሁን አሳይታችሁ እግዚአብሔር ስራ አትስሩ አይልም። በማይሆን ሁሉ እናስቀድስ አይልም። በፕሮግራም ከዚያ ቀስ ብሎ በሰላም ትውላ። እምትችሉ ደግሞ በቃ ስርዓቱን ተምሮ በቅዳሴ ጊዜ ማን ጋር ነው የሚቆይ? ምንድን ነው የሚደረግ? አዎ ያን አሁን በትምህርት ነው እንደዚህ። አሁን ትምህርት ስንማር እንደ ሰሙነ ሕማማት እየመጣችሁ ስወሩ የለ እንዲህ ያለ ስርዓት እንዴ! ወንጌሉን አክብሩት፣ ወንጌሉን ክብር ስጡ። መንግሥተ ሰማያት ሊገቡ መሰላችሁ? በጣም ገና ሰው አእምሮው ተበላሽቶ ያለበት ጊዜ ስለሆነ በእውነቱ በክርስትና ካልተስተካከለም በሌላ በምን የምታውቁ እየባሰበት ነው የሄደ። ትሻልን ሰድጄ ትበስን አመጣሁ እየባሰ ያለ በነጋ ቁጥር የባሰ ነገር ሰው አእምሮ የተበላሸ ነው። እንዴ ለምን እዚህ የተቀደሰ ሀገር ተቀደሰ ሕዝብ ይዞ በሰላም መኖር እንዴት ያገር? አየር ንብረቱ ቅዱስ፣ ሰው ቅዱስ፣ ሀገሪቱ ቅዱስ፣ በሰላም መኖር ይሰለቻል። ሰላም ይሰለቻል። በሰላም ሰርቶ ውሎ መግባት ይሰለቻል። ሽብር መንዛት እና ይሄ እኛ ካልጸለይ ሌላ መፍትሄ የለም እንዳይመስልህ። በዚህ በቋንቋ እየተባላ እንደ ውሻ የመጣው ማዕት ጉዱን ይዞ ነው የመጣ ያለው ፕሮጀክት። ሰው በዚህ ጊዜ ዓለም አድጎ ሰማይ ፕላኔት አለ እዚያ አፈር አለ እያለ እዚህ መኖር እንዴት ያቅታል? ተምሮ ዲግሪ አለኝ ብሎ ትናንት ፊደል ሳይቆጥሩ በሰላም አገር በሰላም ትውልድ በሰላም እስከ ደከመው ሂዶ መሸበት አድሮ የሚኖር ዛሬ በቀበሌው መኖር አይችልም። በአባቱ ባድማ ምን ጉድ ነው? ቆይ እንዴ በጣም ነውር እኮ ነው። ይሄ እግዚአብሔር ጋር ባለን ግንኙነት ሻክሮ ነው፣ ሌላም አይደለም። ሌላ ኃጢአት እንዳይመስላችሁ። እንመጣለን ግን መተን ምን ዋጋ አለው? ያላግባብ መተን ይቅር በለን እና አሁን እንግዲህ ስለ ጾሙ ልነግራችሁ ነው። የነገረን እግዚአብሔር ነው። ስትጾሙ ብሎ ነው። ስትጾሙ እንዲህ ሁኑ፣ እንዲህ አትሁኑ። ይሄ እንግዲህ ማንዋል ያልኳ መመሪያ ነው። ስትጾሙ አለ። ጾም አለ ግን ስትጾሙ እንዴት አድርጎ ነው አለ። ወሶበ ትጸውሙ አለ። በምትጾሙበት ጊዜ ኢትኩኑ ከመ መደልዋን ይላል። ልብ በሉ። እንደ መደልዋ እንደ ግብዞች አትሁኑ። ግብዞች እነማን እንደሆኑ አሳያችኋለሁ። በምትጾሙበት ጊዜ እንደማን አትሁኑ አለ። በሉ እንደ ግብዞች በሉ። እንደማን አትሁኑ? እንደ ግብዞች። ግብዞች ምን ያደርጋሉ? ግብዝ የተባሉ ሰዎች ምንድን ነው የሚያደርጉ? እስመ እሙንቱ ይትመጸለው ወይቆጽሩ ገጾሙ ወያማስኑ። ፊታቸውን ያጠወልጋሉ። ፊታቸውን አጠውልገው ነው ይጾማሉ። ሲጾሙ ግን አቋቋማቸው እንዴት ነው? ፊታቸውን ያጠወልጋችሁ፣ ግንባራቸውን ያኮሳትራሉ። ለምን? ሰው እንዲያይላቸው። ከመያመሰብ ከመጾሙ እንደ ጾሙ ሰው እንዲያይላቸው። ቆይ የምንጾመው ሰው እንዲያይልን ነው እንዴ? እስቲ ንገሩ። ማን እንዲያይ ነው?
እኮ እንደ አሁን እኮ ተግባባን። አሁን ተግባባን። አሁን እኮ ስግደታችሁ ምናችሁም ሰው እንዲያዩ እንጂ መቼ ወደ እግዚአብሔር ደረሰ? ይህን ነው ተው ያልኩኝ። እንትኑን የጾም ወራት ነው ብያለሁ። እንግዲህ ጾመን መኖሩን ይኸው ነገረን። ስትጾሙ ነው ያለ። እንዲህ አድርጉ እንዲህ አድርጉ ስትጾሙ ነው። ግን በምትጾሙበት ጊዜ አሁን ጉድለታችንን ነው እየነገረን። እንጾማለን፣ ጉድለቱን የነገረን የለም። እያማን የተጣላን መጠን እንደው የሰው ኑሮ እያበላሸ እንጾማለን። አሁን መመሪያ እንዴት አድርጎ ነው? አዎ። እና ስለዚህ አሁን ይህን ተከታተሉ። በደህና ከጾምን ጥሩ ነው። እሰይ እኔ ደህና ነኝ እንላለን። ግን ካላወቅነው ደግሞ በሚሰጠው ትምህርት መስተካከል መቼም መዝጊያ እንዲሆን አንድ እንጨት ቻለጎ ብዙ እየታየ እየተስተካከለ የሰው ሕይወትም እንደ በየቀኑ ካልተላከ በአንዴ ባህል እኮ አይመጣም። ኑሯችን የሚበላሸው እኮ ስንጀምረው እኮ ጥሩ ነበረ። ስንጀምረው በጣም ቆንጆ ነው። ግን ትንሽ ከቆየም በኋላ ስክራች ይፈጥራሉ። ያን ደግሞ አለስልሶ እንደ የጎደለው ምንድን ነው በሕይወታችን ማለት ነው። እና ስንጾም ነው። ስትጾሙ እንደ ግብዞች አትሁኑ። ግብዞች ሲጾሙ አይጾሙም አልተባለም። ያለ ጧጧሩ ያለ ሁኔታው እንዴ መብራት ማብሪያና ማጥፊያ አለው። በማብራት ጊዜ ማጥፊያው የሚነካ ማብሪያው እኮ ንገሩኛ። ማጥፊያው እዚህ ላይ ኦፍ ይላል፣ እዚህ ላይ ኦን ይላል። አሁን ላበራ ስፈልግ ኦፍን ብነካ ምን ይሆናል? ኦፍ ስል ወፋን አይደለም መፈቅ እኮ ጾሙንም ይኸው እንደዚያ ነው ማለት ነው። መጾሙ ጥሩ ነው። ግን ስንጾም እግዚአብሔር ነው የነገረን። እኛ ደግሞ ያን ይዘን ምን ብሎ ነገረ? እንደ ግብዞች አትሆኑ። ግብዞች ምን ያደርጋሉ? ግብዝ የተባሉ ሰዎች ምንድን ነው የሚያደርጉት? ሲጾሙ ቅድም እንዳልኳችሁ ይትመጸለው ልክ እንደተቆረጠ ቅጠል እንትን ይላሉ። ወተት የያዘው ጥጃ ታውቃላችሁ፣ ጥንዝል ይላል። አሁን ቅጠሉ ቆርጣችሁ ትንሽ ቆይ በቃ ያ የነበረው ወዙ ለዛው ይጠነዝላል፣ ይዝላል። እነሱም ዝለው ምንም ችግር ሳይኖር ውሸታቸው ማለት ሰው እንዲያይላቸው ማለት ነው። አሁን እንግዲህ ሰው እንዲያ አልነበረም ጾሙ። እግዚአብሔር ፊት የሚቆመው እግዚአብሔር እንዲያይ እንጂ አይደለም። አሁን የእኛን ፊት እኮ እንደቆም ለምን እንደምንጾም ካላወቅን ምን ዋጋ ነው? እና እናንተሳ አለ እንደገና ያኛውን ሀሳብ አፈረሰና አንትሙሰ ሶበ ትጸልዩ፣ እናንተ ስትጸልዩ ግን ሕዝቡ ገጸክሙ ፊታችሁን ታጠቡ። የሰማችሁ ነው አይደል? ታጠቡ፣ ንጹህ ሁኑ። የሚያያችሁ አምላካችሁን እኔ ነኝ የማያችሁ። ስትጾሙ እኔ ነኝ፣ እንደነዚያ አትሁኑ። ዘእንበለ ማእምረ ኅቡዕ፣ ድብቁን ስውሩን የማውቅ እኔ አለሁ። ከፈለጋችሁ በግልጥ በአደባባይ እገልጣችኋለሁ። እንደነዚያ እንደ ግብዞች አትሁኑ። አሁን ግብዝ ማለት እንግዲህ ዝም ብሎ ባልሰራው በቃ በሌለ ታሪክ የሚኖር ማለት ነው። ያልሰራው ያላደረገው ሲመጸውቱም ይህን ያልመጹቼ ሰው ሲሰጥም እልል ይበሉልኝ። አሁን አንዳንድ አይገጥማችሁም? ባለማወቅ ጭምር ነው። መቼም ኃጢአት የመጣ በእኛ ስንፍና ነው፣ በህዝቡ አይደለም። በሆነ ማወቅ ካለብን እኛ ነው። እና አሁን ምዕመናን ይሰጣሉ። ስር ይዋ ምንድን ነው እልልታው? የመስጠቱ እልልታ ምንድን ነው? ማን ተቀበለው? ምን እናውቃለን እኛ? ይቀበል አይቀበል ባለቤቱና ዚያ ታውቋል እኮ
እንገናኝ እንጂ በመሀል ገብተን ለምን ነው የምናበላሽበት? የሰጠው እኮ እንዴ እግዚአብሔር ይባርከኛል ግዴታ ነው ብሎ ነው። በዚህ መሀል በእልልታ ዝም ብሎ እና ይሄ ግብዝነት ነው። ስትሰጡ ያውቃችሁ ነው የምትሰጡ፣ አውቃችሁ። ግን አንዳንድ ጊዜ እንደው ጠና ያለ ብር ሲመጣ የንፉግ ሀብቷን ካለ እሱን ለመቀስቀስ ነው። ልልበሉ እንዲህ ይሰጣል እንዴ? እንዲህ ነው። ለገባው አይደረግም። የገባው ቀኝ ስትሰጥ ግራ አትይ ነው። ግራ እዚያ እንዳቃል ናቸው። እንደው ግራ አትወቅ ነው ምስጢሩ፣ ሌላ ነው። እና ስለዚህ አሁን ለጾማችን አሁን እየጾምን ነው። ወደ ዋናው ቅድም እንዳልካችሁ ወደ ትልቁ አብይ ጾም፣ ትልቅ ጾም ማለት ነው። ለምን ነው አብይ የተባለ? እንደ የአብይ እግዚአብሔር ነው፣ የገናናው የእግዚአብሔር ጾም ነው። የንጉሠ ነገሥት የአምላክ አማልክት የዓለም መድኃኒት የኢየሱስ ክርስቶስ ጾም ስለሆነ ከሌሎች ሁሉ ከነቢያት ከየትኛው የበላይ ነው። ስለዚህ አብይ ጾም ይባላል። ትልቁ ሁዳዴ ይባላል። ሁዳድ ያው ታውቃላችሁ። አሁን የአሁኑ ያውቁ ሽማግሌዎች ሁዳድ ማለት የመንግስት እርሻ ማለት ነው። ሁዳድ ማለት በጥሩምባ ሲለፈፍ የእንዳንዳ ወጥቶ ያን ይዘራል። አረምን ከሆነ ያርማል፣ አጨዳም ከሆነ ያጭዳል። ይሄ ሁዳድ ይባላል። ስለዚህ የትልቁ የመድኃኔዓለም ሁዳድ እንዳለ ክርስቲያን ሁሉ የሚጾመው ማለት ነው። ሁሉም ማለት ነው የተጠመቀው ሁሉ እና ሁዳዴ ይባላል። ይህን መቼም ፉና ኩዳዴ እንጂ ካልሆነ ታውቁታላችሁ አይደል? እናውቃለን አይደል? ጾሙን ስም ነው አብይ ጾም፣ ሁዳዴ፣ አርባ ጾም በቃ እናውቀዋለን። ይሄን መያዝ ያስፈልጋል ለልጆቻችሁ። አሁን እየጠፋ ነው። አሁን ያ የመንግስት ሁዳድ የሚለው ሲጠፋ ይህም ሊጠፋ ነው። በምን ምሳሌ መንገድ እንችላለን? ብዙ ነገር ሉዝ አድርገናል፣ አተናል ማለት ነው። እና ጾም እንግዲህ ጾም የሚለው ግድ ተገቢ ነው። ያው መጀመሪያ እንደዚህ ጹሙ ነገረን። አሁን እንደነዚህ አትጹሙ፣ እንደዚህ አድርጋችሁ ጹሙ። የምጾሙበት ዓላማ እኔ ጾሙን ዋጋ እንዲከፍላችሁ ነው። የእነዚያ ዋጋቸው ሰዋዬ በቃ ዚው አለቀ። ሰው ይህንም ብለው ጾሙ፣ ሰዋየላቸው አለቀ። ወደ ሌላ የሚሄድ ነገር የለም። የእኛ ግን እግዚአብሔር ጋር ነው ስንጾም፣ እግዚአብሔር ጋር ነው እንዲያው ግንኙነታችን ማለት ነው። የምንፈልገው ሁሉ ይሳካል። በሕይወታችን ያለ በሽታ ሁሉ ይጠፋል። የሚጾም ሰው ያጋንንት ማቃጠያ ጾም ነው። ምክንያቱም ከጾምና ከጸሎት በቀር ይህ አይወጣም ብሏል ራሱ መድኃኔዓለም። ሰይጣን በጾም በጸሎት ነው የሚወጣው፣ የሰይጣን ማስወጫው እና የሚያመን እንዲያው ሰይጣን በኑሯችን እያጣላ በልጆች ሕይወት የልጆችን ሕይወት እያበላሸ ካለ መድኃኒቱ መጾም ነው። ይሄ ፍቱን ነገር ነው። ሌላ ደግሞ በሕይወታችሁ ሁሉ ኮሌስትሮል የሚሆን ደም ግፊት የሚሆን ስኳር የሚሆን ጾም በጣም በጣም ጠቃሚ ነው። እንዲያው ሰምታችሁ ታውቃላችሁ? ነርሶች ከዶክተሮች ካላችሁ ጥቅሙን ታውቃላችሁ አይደል? በተለይ ለዚህ ለክብደት እየበሉ ዕዳ በእውነት በልቶ ዕዳ። እርግጥ አሁን እንኳን ምንበላውም እንግዲህ ያጠራጥራል። ግን ፈረንጅ ሀገር መከራው በልቶ ክብደት ነው። ክብደት አንድ ሰው እስከ 200 ይመዝናል። ዝም ብሎ እንደዚህ ይሆናል። አንድ የማያስገባ ማለት ያ እንግዲህ በበላው ማለት ነው። እና ጾም በመጀመሪያ ነው የተጀመረ፣ አሁን አይደለም። ልክ ለአዳም ከተፈጠረ ሁሉ ነገር ከተዘጋጀ በኋላ እግዚአብሔር አዘዞ። እግዚአብሔር ለአዳም ወይቤሎ ይላል። እግዚአብሔር አዳምን አዘዘው አለው። ምን አለው? እምኩሉ ዕፅ ብላ፣ እምኩሉ ዕፅ ዘሃለው ውስተ ገነት ብላ፣ በገነት ውስጥ ካለው ያለውን እንጨት ሁሉ ብላ፣ አትክልቱን። ነገር ግን አለ ወእምዕፅሰ
ዘያርኢ ወያሌቡ ሰናየ ወእኩየ ክፉና ደግ ከሚያሳውቀው እንጨት ግን እንዳትበላ፣ ያን በበላ ቀን ትሞታለህ። አያችሁ እንግዲህ ጾም አሁን አይደለም። ስርዓቱ መስፋፋቱ እያደገ መች ዓለም እየቆየ የትናንቱ አይደለም። ግን ጾም የተጀመረው በአዳም ነው። አትብላ ማለት ያው ጾም ነው አይደል? በእናንተ ሀሳብ እኮ አትብሉ ካልኳችሁ ምን ማለት ነው? ጾሙ ማለት ነው። እና ሰው ሰራሽም አይደለም። በብሉይ ከሰው ጋር አብሮ የመጣ ነው። አዳም ቢበላ ምን ሆነ? ሞተ። ታውቃላችሁ። አትብላ ይባል በላ ሞተ። አሁን እኛም እየሞትን ነው ያለ፣ ግን ስለማይታይ ነው። ሞቱ የመንፈስ ነው፣ የስጋ ማለት የውስጥ የአይምሮ ዝለት ያስተሳሰብ እንደዚህ ቁሽሽ ማለት ወንድም የሚገድል ጭንቅላት ይሁን እናቱንም ይሄ በቃ ሞተ። ይሄ እንግዲህ ይሄ በቁሙ የሞተ ማለት ነው። እና አዳም እንደዚያ ሲል ሞተ። በዚያ ውስጥ ያለው አንተ ማን በላ ምን ሆንክ የሚለው እሱ እንግዲህ መችስ በጊዜው ተጠይቋል፣ ውጤቱ ተከፍሏል። አዳም ያን ካደረገ በኋላ ተደበቀ፣ አፈረ። ሚዘው የሚጨብጠው አጣ። ቅጠል ኮባ ቅጠል እየቆረጠ ነውሩን። ከዚያ በፊት ልብስ የለ፣ ጸጋ እግዚአብሔር ውስጥ ነው። ዝም ብሎ ብርሃን ውስጥ ነበር። ያ ተገፈፈ ሄደ። ልክ እንደ ጉም እየተገፈፈ አትብላ ያለውን ሲበላ ጸጋ እግዚአብሔር ግፍፍ አለ፣ እራቁቱ ሆነ። አሁን አንዳንድ ጊዜ ትዝ ይላችኋል ስትዋሹና ሳትዋሹ ምን ስሜት አላችሁ? እስቲ እንደውም ማዋሸት የማይገባችሁም ስትዋሹ ሰውነታችሁ ውስጥ ምን ይላል? ምን ያሳያል? አይቀፋችሁ? እስኪ አንድ ሰው እንገር እስኪ እኔ አባት እሱ እዚያ ራስዎን የነቀነቁ ያኛው እሱ ላይ እሱ ይንቶማ ግድ የለም። እኔ እኮ እንዶት ዋሹ አንለወትም። በዋሹ ቀን ምንድን ነው ህሊናዋ አላርሙ ምን ይላል? ጸጸት አይደል? ምንድን ነው እሱን ያረጉት? ለምንድን ነው የሚያጸጽት ነገር ያረጉት? አያችሁት? ህሊና ይጮኻል። ህሊና አሁን እኮ እኛ በህሊናችን ብንዳኝ ክፉ አናረግ፣ አንድ ነገር አናረግም። በሆነ ህሊናችንን ብናዳምጥ ተው እንጂ አንተየ እንዴ እሚላችሁን ስሙ አይደል ያለች መለታ። እሚላችሁን ስሙ። እናቱ ሁሉ ዘይቤለክሙ ግበሩ። እመቤታችን ደስ የሚላት እግዚአብሔር የሚለውን ስናደርግ ደስ ይላታል። ያም ሁሉ የተንከራተተች ዓለም ቃሉን እንዲሰማ አይደለም፣ እሷን እኮ ትሰማ። ወተወደዩ ውስተ ልባ ቃሉ የሚያደርገውን በልጅነቱ የሚያደርገውን ሁሉ ታምር ወተወደዩ ውስተ ልባ በልቧ ትጨምረዋለች። የልጇን አምላክነቱን ወይኑ ሲያልቅ ልጅ አለቃለች። ስለመታውቁ እኮ ነው እንጂ እናት ልጁን ምን አድርግ ይላል። አሁን ስታስቡ እናንተ አልቻላችሁትም። አምላክነቱን የሚላችሁን አለ ተናገረ። የጎደለው ሞላ፣ ጣፈጠ እኮ ስሙ። የጎደለው ይሙላላችሁ፣ ኑሯችሁ ይጣፍጥ፣ የሀገራችሁ ጎደሎ ይሙላ እኮ። ይህ እኮ ነው እንዴ! ካልሰማ እንዴት አሉ? ማንም ሰው ያለ ጉድለት እኮ እዚህ የለም። አንዲት ጎድላለች ነው መጽሐፍ ቅዱስ። ሁሉም ቢደረግ እዚህ ያለው ሁሉ እስካን ቢደረግ አንድ ጎደሎ አለ። እኔ የኔማ አንድ አይሆንም እንዴ! አስሩን ማን ወስዶት? ጎደሎ ነው ሁሉ ሰው። ያን ማንም ነው ምን ስናረግ? ቃሉን ስንሰማ። ይኸው ቃሉን ስንሰማ አትጣሉ ያለውን ስንተው፣ ተፋቀሩ ያለውን ስንሰማ፣ መስኩቱ ጾሙ ጸልዩ፣ እንደዚህ አትጾሙ፣ እንደዚህ አትጸልዩ ያለው መስማት። እንዴት እንጸልይ? ተናገረ እኮ እንዲህ አትጸልዩ ብሎ እንዲህ ጸልዩ።
ካልሰማን ምን ማድረግ እኮ እንደው መተን መችስ አሁን እንደው ቢሮ ስትሄዱ ጉዳያችሁን እኮ በደንብ ይዛችሁ መፍትሄ እንዲገኝ አሁን እኮ ሁሉ ባለ ጉዳይ ነው። ይሄ ምንም ጉዳይ የሌለው ሰው የለም። ግን አቀራረቡ አላውቅበት አለ። አድራሻው ለማን እንደሚጻፍ በቃ ደብዳቤውን በቅጡ ያልተጻፈው ነው። መቼም አንድ መስሪያ ቤት ስትሄዱ የመስሪያ ቤቱን ኃላፊነት አጥንታችሁ ነው። ውሃ ልማት ከሆነ ስለ ውሃ ጉዳይ፣ መብራት ከሆነ ስለ መብራት ጉዳይ ነው። መብራት ተቆርጦባችሁ ውሃ ልማት ሄዳችሁ ብትጮሁ እንዴ ምን እያለ ነው የሚላችሁ አይደል እንዴ? እኮ እንደዚያ እኮ ነው። አሁን እኮ የተቆረጠው እንዲቀጠል ነው። ዘመዶቼ ሌላ ማለት እናንተ የቆማችሁ ወጣቶች ቁጭ በሉ እባካችሁ፣ በሉ ቁጭ በሉ። እንደዚህ መሬት ያዙ። ይሄ መንደር አቧራማ በረከት ነው። ቁጭ በሉ፣ ዝርፍጥ በሉ፣ ዝርፍጥ በሉ፣ ወዴት አትበል፣ ዝርፍጥ። ያው እዚያ ማድ ቀዩ ሰውዬ መሬት ያዙ። በቃ አይዞህ በቃ ዝርፍጥ ማለት መሬት ይዞ ተሸራሽቶ መቀመጥ። ቁጢጥ ማለት ደግሞ ጥሩ አይደለም። ለአቀማመጥ ሊገለብጥ ይችላል። ጥሩ አይደለም። አሁን ህሊናችሁ አረፍ ትሰማላችሁ። እንዴ ኳስ ጨዋታ አይደለ እዚያ ማድሆነ እንዴ ኳስ ጨዋታ እኮ አይደለም። ይሄ ስታዲየም አይደለም። ይሄ ሚካኤል ያለበት ነው። ሚካኤል ሊባርክ መጥቷል። እንደ ሶምሶን ኃይል ሊያጎናጥፍ ዛሬ ቅዱስ ሚካኤል ለሶምሶን ኃይል ነው ያለበሰው። ጠላቶቹ ፍልስጤማውያንን አመድ አደረጋቸው። ብቻውን ሆኖ መቶውን ሰው ብቻውን ራያ መንጋጋ አመድ አደረጋቸው መቶውን። እና ዛሬ እናንተን እንደዚህ ኃይል እንዲያለብሳችሁ ጠላታችሁ ሰይጣንን አመድ እንዲያረግላችሁ ነው። የሚካኤልን ቀኑ ምን ያረገበት ነው? ለእኔ ምን ያደርጋል ብሎ ነው። ዛሬ ሶምሶን ጠላቱ ነው በእውነት መቶ ሰው በአንድ ጊዜ ደግሞ ኋላ ደግሞ በእውነት ታስሮ ጠላቶቹ ያላረፉት አይኑን ሁሉ አውጥተው ደግሞ ግድግዳ ጋር አሰሩ። ያን ደግሞ ግድግዳውን በቀኝና በግራችሁ ይዞ 3,000 እዚያ አዳራሽ እንዳለ አመድ አደረጋቸው። 3,000 የእናንተ ኑሮ እኮ ብዙ ሺህ ችግር አለብን አይደል? ብዙ ሺህ ነጋዴው ብዙ ችግር አለብን። በሁሉም ነው ዛሬ ሀብታሙ ድሃ አይደለም። እንደውም ሀብታሙ በእውነቱ በጣም አርቆ ላሰበ ዳማ ድሮም ዳማ ሀብታሙ ፈተና ውስጥ ነው። በእውነት ዳማ ምን ያው ነው። ምናልባት ይቺ እንደው ሸርዋን እንኳን እንዳይኖር ሰላም ማጣቱ እሱ ይከብዳል። ምን ይሆናል እሱ? ትናንትም ይለምናል፣ ዛሬም ይለምናል። ሀብታሙ በኪሱ ብር ይዞ ሰላም የለውም በኪሱ። የዚህ መፍትሄው ቃሉን መስማት። እዚያ ላይ ደግሞ ጧፍ የሚያበሩ እናቶች አሉ። አሁን ቃሉ ቢበራላችሁ ምን አለ? የጧፍ ችግር እግዚአብሔር ጧፉን አሁን አንድ ፖለቲክ ትሆናለች። እንደ ሁለት አንድ ጧፍ 10 ብር ነው። ሁለት ፖለቲክ ትሆናለች። ምን ነካችሁ? ቁጠባ ታውቁ። አሁን ቆይ ለዛው የምታበራው ነው ወይም የባልንጀራ ልብስ ልታቃጥል እንዴ? ለገበዙ ስጡ፣ ይረዳችኋል። እንዲህ ያለ ስራት እኮ የለም። ጧፍ አምጥታችሁ የለ በቤተ ክርስቲያን ስራ የትንሣኤ የልደት ነው። ጧፍ ይባላል አመቶ ለገበዝ ይሰጣል። የክርስትና ስም ነብሎ አቡነ ዘበሰማያት ደግሞ ባርኮ ይሰጣል። አመጣችሁ አመጣችሁ እንዲህ ስጦታ ስትሰጡ ስጦታ አመጣችሁ የእናንተ ነው የሚሆን። እስኪ አስቡ የምትሰሩት ስራ የሚገርም እኮ ነው። የሌለ የቤተክርስቲያን ጧፍ የሚያበራ ዲያቆን ነው። ዲያቆን ህጉ ሌላ ስራ ያበራል። እንዳልኳችሁ የትንሣኤ ህግ ስርዓት አለ።
የደስታ መግለጫ ብርሃን ነው። ክርስቶስ ተነሳ፣ የዚያ መግለጫ ማለት ነው እንጂ አሁን ጧፉን እንዲህ የምታቃጥሉት በዚህ በድሃ ቀን እንዴ! እናት እህት ቀይ መብራት ላይ ቁማ የዳቦ ያለሽ እያለ አንዳንድ ጧፍ ሽጣ አንድ ዳቦ ብሰጣት ብላል ክርስቲያን ልንካ አሁን ፀሐይ አንሳነው ጧፉን ታበ እንድቆር ጉድ ነው አይደል? እኮ ሰባኪው ይሰማል እኮ ለሰባኪው ድክመት እርሻ በሚያርሱበት ያውም ደግሞ በዛም ሰላም አጥተዋል። ያም ኑሮ ለሀገር እየጸለዩ ለሀገር አትጸልዩልን ተብሎ መዓት መጡ። ዘግተው በረሃ የወደቁት አትጸልዩልን እንዴ! ምን ጉድ ነው እናንተ! እንዴ ጸልዩልን ይባላል። እንዳትጸልዩ ብሎ ዋሻው ሰው መግደል እና አስቡ ዘመዶች፣ አስተውሉ እንጂ እንዴ! ማስተዋል እኮ ነው ጥሩ የጎደለን እኮ እሱ እና እናንተ ስትጾሙ አለ አንትሙሰ ፈትጸውሙ ቅቡ ርእሰክሙ፣ ራሳችሁን ታቀቡ፣ ወሕጽቡ ገጸክሙ ከመ ኢያእምር ሰው እንዳያውቅባችሁ። በቃ ያው ለሰው ፊታችሁ እንዲህ አድርጋችሁ ይጾማል እንዳይል ዋጋችሁ እንዳያስቀርባችኋል። አያችሁ ዋጋችን እኮ የቀረበ ዜ አሁን በሰሞን አንዷ ትደውልና ደህና ነሽ ጾሙ እንዴት አደረገሽ ትላለች። ጉድ እኮ አልገጠማችሁ? እስቲ እንደገጠማችሁ ንገሪን። በእኔ ሞት እንደ የተደወለላችሁ የለም ንገሩኛ። ዛሬ ገሊት ናት አትለው ለእኔ ተደውሎ አልበሉ ወይም ደውላችሁ ከሆነ ደግሞ ያለው በሉ ነውራችንን ካላወቅ ምን ገና እኮ ነው እንዴ! ገና እንደው በእውነቱ እንጃ በሁለት ቀን ጥርሳችን ውስጥ ያለውን እንደ አንዳንድ ተረፈ እንትን አለ ያ ሳይጠፋ ጉድ አይባልም። እጾማለሁ አይባልም። ዝም ብሎ መጾም ነው። ሰውም ሲበላ ብታገኙ በጾም አትበሉ፣ አስተምሩ። ጾም ይጠቅማል በሉ። ከዚያ በላይ ምን ፈራጅ አደረገ? ማናገባን በሰው ስም እንዴ መጸለይ ለዚያ ሰው እንደው ጥሩ መንገድ አሳየ እንጂ በእኛ ጾም እንዴት ነው አይደለም። እና ስለዚህ ስንጾም እንደው ሁለመናችንን ማየት ሰውነታችን እንዳለ እና ደግሞ እዚህ ላይ አንዳንድ ጊዜ ይሄ የአዋጅ ጾም ነው። አዋጅ ነው፣ ሁዳድ ነው ብያችኋለሁ። ሁዳድ ነው። ያኛው እንግዲህ ሕጽቡ ገጸክሙ በጾመ ፈቃድ በግል ማለት ነው። የማ ሁሉም ስለሚጾመው እኮ ምን ችግር አለ? ጾማለሁ ትሉትም የሞኝነት ነው። ሁሉም ይጾማል። አዋጅ ነው። አለቀ። ሌላው ፍቅር ማለት ነው። ራሳችሁን ቅቡ፣ ፊታችሁን ታጠቡ ማለት ፍቅር። ፍቅር ከሌለ ምንም እንደ ቅድሞቹ ሰዎች በቃ ፍቅር ከሌለ ምንም ነገር አለ። ብታስቀድሱ ብትቆርቡ ምንም ውሸት። ይህን በደንብ ያዙት። ከሁሉም በላይ ማሰሪያው እሱ ነው። የምታየውን ወንድምህን፣ የምታያት እህትህን፣ የምታየውን በተፈጥሮ ሰው የሆነውን ሳትወድ እኔን ምን የታውቀኛለህ አለ። እመቦ ዘይብል አፈቅሮ ለእግዚአብሔር አለ ሐዋርያው ቅዱስ ዮሐንስ። እግዚአብሔርን እወዳለሁ የሚል ሰው ቢኖር ወንድሙን እህቱን ቢጠላ ውሸታም አለ። አያችሁ፣ ሐሳዊ ውእቷ ምናልባት በግዙ ውሸታም ነው። ይሄ ውሸታም ምክንያቱም የሚያየውን ያልወደደ የማያየውን እንዴት አድርጎ የምታዩትንም ሳትወዱ የማታዩት እንዴት ናፈቃችሁ እኮ። አዎ እግዚአብሔርን እወዳለሁ የሚል ቢኖር ውሸት። መጀመሪያ መንገዱ ሰውን መውደድ ነው። ሰውን መውደድ በቃ
የመጣውን የቅራቅንቦውን ተወዝም ሰው ሰው ነው፣ እንደኔ ነው፣ ከአንድ ግንድ ነው፣ ከአንድ አዳም ከአንድ ሔዋን ከአንድ አያት ነን የተፈጠርን ብሎ መቀበል። ሌላ አያት የለንም። አምን አላችሁ? እስኪ ንገሩ። አያታችሁ ወንዱ ማን ነው? አያችሁ? የመጀመሪያው ያዛችሁ እናታችሁ አያታችሁስ? ለምንድን ነው የኔ ገሌ ዘር የገሌ ዘር የምትሉ? ያው ከአንድ ግንድ አይደል እንዴ? ከአንድ ግን እንዴ? ቆይ እንደው አንድ ቦቀሎ ታውቃላችሁ? እኔ ሁልጊዜ ይህች ናት ለእኔ በገባኝ ነው ሰውን ይገባዋል። ቦቀሎ ታውቃላችሁ አይደል? እስኪ የምታውቁ እጅ አንሱ። ለውጥ የሆነ ቦቀሎ ወይም ማሽላም ይባላል። ቦቀሎ አታውቁም? በጣም ጥሩ። አንድ አገዳ ላይ የተዘራች አንድ ቅንጣት ናት። ጥቁርቱን ነጭቱን አናውቁም፣ ግን ኋላ አገዳው ላይ ስንት ራስ ይሆናል? ንገሩ። ብዙ ይዛል አይደል? አንዱ ሽልቅ አንዱ ቦቀሎ ስንት ከለር አለ? እንዲሁ በምታውቁት ልክ አንዱ ቦቀሎ ላይ ስንት ከለር አለ? አንዱ ላይ ሶስት ጨምሩ እንጂ ሶስት ብቻ አይደለም። ስንት አለ? እስኪ የምትደና ጠና ናችሁ እንደ ንገሩ። የገበሬ ልጅ ሆናችሁ የተገኘ አንዱ ግርብ እዚህ ላይ እየበቀለ እዚህ አንድ ራስ የአንድ ራስ ግን እዚህ አንዱ ራስ ላይ ሲፈለፈል ስንት ቀለም አለ? ከአራት የሚበልጥ ጥቁር አለ፣ ቀይ አለ፣ ነጭ አለ፣ ሌላ ዝንጉርጉር አለ። ቆይ ይህንን ከየትኛው አገዳ ነው? ሁሉን የተሸከመ የትኛው አገዳ ነው? እንዲሁ አይጠበቅም ብለው ያውቃሉ እነሱ? እና አንድ አዳም ከአንዱ አገዳ ላይ የበቀለ ሰው እንደዚህ ሆነ? ወይም ደግሞ አንድ ምድር የቻለችን ምን ሆነ ሰው እኮ እስኪያስቡ እንዴት እንደተጃጃሉ እኮ። ተው ነውር ነው። ተው ዘመን አይጠቅም። እያያችሁት ቢጠቅም እኮ ግድ የለም። ሙከራው ጥሩ ነው፣ ግን ሙከራው የደረሰ ውጤት አለው። ለምንድን ነው በዘር እንትን የምትሉ? ሰው አይደላችሁ እንዴ? ሰው ናችሁ አይደል? እና ሰው ጋር ኑሩ እንጂ አታችሁ ሰው ጋር አለኝ። ይህ እኮ ገና ከእናንተ እኔ ገና እኮ በቅጡ እንደ ውስጥ ያገናው እኮ ነው ራሱ ፕሮግራም ነፋስ የመጣው እኮ ገና በሰላም የምትኖሩ ሰዎች ሳይቸግራችሁ አብራችሁ በልታችሁ አብራችሁ ጠጥታችሁ ኢትዮጵያውያን ናችሁ፣ ኦርቶዶክስ ናችሁ። ሌላም እምነት ቢኖሩ በሰውነታችሁ አብራችሁ በደስታው በመከራው ኑራችኋል። ኑሯችሁን ማን ቀማችሁ? የእናትህን የአባትህን ኑሮ ማን ወሰደ? ኧረ እንደዚያ ኑሩ፣ እንደ አባታችሁ ኑሩ፣ እንደ እናታችሁ ኑሩ። ዘመዶች የሚጠቅመው እሱ ነው። እና ሰው ሁኑ። ቋንቋ ምን የሚያሳፍር ነው? ቋንቋ የውሻው አለ፣ ይጮሃል፣ የጅቡን ራሱ አለ፣ የበጉ አለ፣ የፍየሉ አለ። ፍየል አሁን እንደው ወዴት ነው የሚሄድ? እንደው ብዙ መንጋ ቢኖር በግን ቢኖር አህያም፣ ፈረስም፣ ላምም፣ በሬ ሌላም እንደው ነብርም ቢኖር ፍየሉ ወዴት ይሄዳል? እንደው ስታው ወደ የትኛው መንጋ ይሄዳል? ወደ ፍየል አይቹ ድፈሩት እንጂ ለምን እኮ ምን ስለሆነ ንገሩ። ፍየል ስለሆነ ዘሩ ነው። በጉስ ወዴት ይሄዳል? ማት ፍየል ቢኖር አንድ በግ እዚያ ካየው ወዴት ነው የሚሄደው? ወደ አንዷ በግ ወገኑ ናታ። በጣም ጥሩ። ማት ከብት ይኖር አንድ ውሻ እዚህ ቢኖር ያ ውሻ እዚያ ውሻ ቢኖር ወዴት ይሄዳል? ለምን? ወገኑ ውሻ ነዋ። ሰው ምን ነካው?
ሰው ወዴት ይሂድ? ቆይ እኩል ወዴት ይሂድ ሰው ነው ብላት ወደ ሰው አላስጠጋህም። አንተ ሰው ሆኖ አታገኘውም እንዴ? የሚገል ከሆነ ምን ልታረግ እንዴ? በመንገድ በእውነት ሰው ሲቸግሩ አሁን አውሬ ቢመጣ ሰው አይቶ ወደ ሰው ነው የሚወጣ። አሁን ወዴት ይሩጥ? ሰው ከአውሬ በላይ ሆነ እንዴ? እና ዘመዶች አስተውሉ። እንደ ቤተ ክርስቲያን እኮ የምንሰራው ሰው እንድንሆን። አሁን ሰው ገንዘብ ተርፎን አይደለም፣ ሰው ለመሆን። መቼም ሐኪም ቤት የሚሰራው ለመምተኛ ሊታከሙ ነው። ማይታከምንበት እኛ ምንም አልታከምንም፣ እንታከምበት። ቤተ ክርስቲያናችንን እንስራ። አሁን እኮ ዓለም ኃላፊ ነው የሚለው ሁሉም መጽሐፍ አያስፈልግም። ሁሉም አልፎበታል፣ ሁሉም አልፎበታል። መጽሐፍ ጥቅስ አያስፈልግም። ማስተዋል ነው። ዓለም ቀሪ ነው የሚለው ቀረ እና ስለዚህ ቤተ ክርስቲያናችንን እንስራ። ጥሩ ነው ስፒዳችሁ፣ ፍጥነታችሁ በጣም ደስ ይላል። ዓመት ሳይሞላው ይሄ ራሱ ሚካኤል እንደው መሐንዲሱ ነው ካልሆነ ገንዘብም እኮ ቢኖር ፍጥነቱ አይሆንም። ደግሞ ስታዲዮም የሚያህል ነው። ስንት ካሬ ላይ ነው ያረፈው? ይበልጥ ይመስላል። ሊገርም በእኔዋ ስንት ነው ባል 2000 ነው። በጣም እንትን ነው፣ ሰፊ ነው። እና እንግዲህ ከጾም አንዱ ይሄ ነው። የጾም ስራ ቤተ ክርስቲያን መስራት ነው። አጇችሁ ቁርሳችሁን ዘዴ ልንገራችሁ። እግዚአብሔር ሲነግረን እንደቆየ ስትጾሙ ቁርሳችሁን አስቀምጡ። ሁላችሁም ግድ የለም። ቁርሱ ለእናንተ አይጠቅምም። በየማ ጊዜው የቁርስ አይደለም። የሌለውን ባንኮኒ ሙዳይ ብዛት አድርግ። ለልጆቻችሁም 5 ሳንቲም 10 ሳንቲም እንዲከቱ አድርግ። Shishana
ቢያንሰኝ በሥጋ ጦር ተሸንፌ ደጅ መጣሁ የእንባ መባ በዓይኔ አቅፌ አቅም ቢያንሰኝ በሥጋ ጦር ተሸንፌ ደጅ መጣሁ የእንባ መባ በዓይኔ አቅፌ እጠበኝ ቆሽሻለሁ አምላኬን በድያለሁ ያለ እናት ያሳደገኝ ያለ አባት የጠበቀኝ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ እንዳትረሳኝ በመዳፍህ ቀርጸኸኛል እንዳትተወኝ ያለ መጠን ወደኸኛል ባትሰነዝር ብትቀጣኝ ብሞት ብትር የትዕግሥት ሰሌዳ ነው ለእኔ ክብር እጠበኝ ቆሽሻለሁ አምላኬን በድያለሁ ያለ እናት ያሳደገኝ ያለ አባት የጠበቀኝ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ያን ሁሉ ከከንፈሬ ጥበብ ጽፈህ ቅኔ ቢፈስ በመታበይ አሳዘንኩት ያንተን መንፈስ ፍቅር ጌታ ከቅፍ ስር ያሳደገኝ እባክህን በበደሌ አትቅሰፈኝ ፍቅር ጌታ ከቅፍ ስር ያሳደገኝ እባክህን በበደሌ አትቅሰፈኝ እጠበኝ ቆሽሻለሁ አምላኬን በድያለሁ ያለ እናት ያሳደገኝ ያለ አባት የጠበቀኝ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ አመስግኑት እግዚአብሔርን። የመጨረሻው መርሃ ግብር ብፁዕ አባታችን በጸሎት ይዘጉልናል። ሁላችሁም ከያላችሁበት ተነስታችሁ የብፁዕ አባታችንን በረከት እንድትቀበሉ ላሳስብ እፈልጋለሁ። እግዚአብሔር ይስጥልኝ። እሺ እንግዲህ አምላክ የተናገረውን ሁሉ እንዲህ በቀን ያድርግልን፣ ሰማነውን በልቦናችን ያሳድርብን። አፍሮን በቅሎ አፍርቶ 30 60 መቶ እንዲያፈራ የእሱ ፈቃዱ ይሆንልን። አዎ እንግዲህ ደስ ይላል፣ ጥሩ ነው። አሁን
እኛ ለማኝ እናንተ ተለማኝ ናቸው አይደለም። እንደውም ይሄ ነው ያዳከመን፣ ድርሻችንን አለማወቃችን። መቼም በሰውነታችን ትልቅ መማሪያ ነገር አለ። ዓይን ማየት ነው፣ የዓይን ስራዋ ማየት ነው። ጆሮ መስማት ነው። እግርም ክፉውንም ደጉንም መከራውን እሾሁን ተሸክሞ አንደበትም እና የእናንተ ነው። ይሄ ህንፃው የእናንተ ነው። ባለቤቶች እናንተ ናቸው። ምክንያቱ ቅድም እንደ ዘማሪው እንደ ዲያቆን ዳዊት አንተን ማገልገል መልካም ነው እንዳለው ጥሩ መዝሙር ነው። ከዚህ በላይ እድል የለም። ነቢየ እግዚአብሔር ለኔስ ብሎ ምን አለ? ለኔስ ብሎ ሙሉ ታዟቸው። እግዚአብሔርን መከተል ማለት ደግሞ ይሄ ነው። እግዚአብሔር እኛን ነው የሰራ፣ እኛ ደግሞ ይህን ህንፃውን እርግጥ ኑሮው ይከብዳል። ኑሮውን ዛሬ የሚያውቅ የለም፣ ማንም ሰው ያውቃል። አይዟችሁ፣ ከእኛ ይልቅ እግዚአብሔር በበለጠ ያውቀዋል። እና ቤተ ክርስቲያናችንን መጨረስ እንዲህ እንዳማረባችሁ ሌላ እኮ ሀብት የለንም። የደስታችንን፣ የሐዘናችንን፣ የአንድነታችንን ሌላ ቦታ እኮ እንዲሁ ነን፣ በአንድነት አንገናኝም። ዘር እየቆጠር አደጋ ይቺ እናታችን ይችላል። ሁሉንም እቅፍ ድግፍ አድርጋ ያዘ። ታሪኩን የሙታንን የሕያዋንን ታሪክ ተሸክማ ያለች ይቺ ቤተ ክርስቲያን ነው እና ለዚች እናት ይሄ ሁሉ ልጅ በእውነቱ ለቅዱስ ሚካኤል መቼም ስሙ የሚጠራበት ክብሩ የሚነገርበት እግዚአብሔር ባለሟል አድርጎ የሰጠው ደግሞ ቅዱስ ጊዮርጊስ በእውነቱ የሚገርም ነው። የ20 ዓመቱ ወጣት ዙፋኑን ረግጦ መከራ የተቀበለ ነገስታቱን ድል ያደረገ 70ውን ነገስታት ድል ያደረገ እና እኛ በእነሱ ድካም በእውነቱ የእግዚአብሔር መንግስት ለመውረስ እነሱም ሰጥቶናል እና የአይን አምላክ የተመሰገነ ይሁን። አሁን እንግዲህ በርቱ። ብዙ ትምህርት አያስፈልግም። ቅድም እንዳልኳችሁ ነው። ስርዓት ይኑር። ያለ ስርዓት አይሆንም። ሌላ ቦታ ሄደን ስርዓት አንማር። በቤተ ክርስቲያን ልጆች እንደ ልጆች፣ ወላጆች እንደ ወላጆች እና የአሁኑ ስርዓት ደግሞ ጾሙ በተቻለ መጠን አይዟችሁ፣ ጾም ያበረታል። ልዩ ችግር በሕክምና ልዩ ችግር ካለ እሱ ምንም አይደለም። ለእኛ ነው ሁሉ። ህንፃውም ለእኛ ነው፣ እኛ ለህንፃው አይደለም። ህንፃው ለእኛ ነው። ከእኛ የበለጠ ምንም ነገር የለም። እና ስለዚህ በጣም አቅም የሚያንሳችሁ መድኃኒት የምትወጡ በሰዓቱ መድኃኒት መዋጥ በአግባቡ በፕሪስክሪፕሽኑ በዚያው በባዶ ሆድ ከሆነ በባዶ ሆድ፣ በልቶ ከሆነ በልቶ። ይህ ሁሉ መመሪያ ነው፣ ሰው እንዳይጎዳ ነው። እና ስለዚህ በጣም ደስ ይላል። አሁን ደግሞ በጣም በመዝሙሩ በጣም ነው በተመስጦ ሲሰሙ። በመዝሙሩ ማቀራረብ ጥሩ ነው። ሁሉም በአይነቱ ጥሩ ነው እና ህንፃውን በርቱ። አሁን እኔም ቅድም ስጮህ የኔ ድርሻ አይደለም። እኔ እናንተን ነበር እናንተ እንድታነሱ። ብዙ የፈረሰ አካል አለ፣ ብዙ የፈረሰ አይምሮ አለ። ያ የሚጠገነው በስምንቱ አይደለም፣ እዚህ በምናየው ማቴሪያል አይደለም፣ በእግዚአብሔር ቃል ሰው የሚታነጽ እና ስለዚህ ሰይጣንን ድል የምናደርገው በዳቦ ብቻ አይደለም፣ ከእግዚአብሔር በሚወጣው ቃል በእግዚአብሔር ቃል ጋር። ሰይጣኑን አንዱን የመታበት በዚህ ነው። ድንጋዩን ዳቦ አድርጎ ሊፈትነው ማለት ነው። አይ
ሰው በዳቦ አይኖርም ከእግዚአብሔር አፍ በሚወጣው በእግዚአብሔር ቃል እና አሁን በስጋችን እየተራብ በነፍሳችን ደግሞ መጥገብ፣ ነፍስ መጥገብ አለባት። ስጋ ይራብ ግድ የለም። ነፍስ ከበረታች ስጋ እኮ ጠንካራ ነው። አዎ ስጋ ጠንክሮ ነፍስ ከደከመች ልፍስፍስ ነው። እንዴት አድርጎ ሲም ካርዷ ውስጥ ያለ እሷ ናት። ልናወራ የምንችለው ውስጥ ያለችው ማለት ነው። ስጋ ቀፎ ነው። በባዶ ቀፎ መቼም ልጅ ለማጫወት ካልሆነ ማውራት አይቻልም። ይቻላል? አይቻልም። ውስጥ እግዚአብሔር ሲኖር ነው፣ የእግዚአብሔር መንፈስ ሲኖር ነው መከራ መሸከም እንችላለን። ሁሉም እናልፈዋለን። እና ስለዚህ ማለታችን ጾሙ ነው። ጾም ባለፈው በመንበረ እንዳያችሁ እሳቱ መጥቶ ሰማዩ ተመለሰ። በጾሙ ኃይል ማለት ነው። ከልብ ጸለዩ። ከመሪው እንስሳትም ጥጆችም ግልገሎችም እዚያው ወደ እግዚአብሔር ተመለሰ እሳቱ እና እኛ ይሄን ብንጠቀም ምን አለ የተፈጸመ የታየ ነገር እያለ እና የልማት ጾም መኖርለ የተጣላችሁ ደግሞ ታረቁ። አይዟችሁ ጨክናችሁ ታረቁ። ሰይጣንን ድል አድርጉ። አዎ እንደዚህ አድርጉ። ንስሐ እየገቡ ቤተክርስቲያናችን ጥሩ ሄዳችሁ እግዚአብሔር ረድቷችኋል። ዛሬ በዚህ ኑሮ ይህን ያህል ህንፃ አንድ ማብሰያ ለመስራት ታውቁታላችሁ እና ጠንክሩ ነው፣ በርቱ ነው፣ አይዟችሁ። ደግሞ ይሄ ሲያልቅ ክትት ብሎ ጊዜያ በእውነት የዛሬ ዓመት እኔ እንደው እንደሚያልቅ ነው። ለዓመት ሳይሞላው እንዲህ ከሆነ አሁን እኮ ቀላል ነው ከእንግዲህ ያለ እና ይሄ ነው። ቀኑን ይባርክልን፣ በሰላም ያውለን። አሁን እንግዲህ የምትችሉ አስቀድሱ፣ የምትችሉ የማትችሉትን አታደርጉ። ፈተና እንዳለ የምትችሉትን እግዚአብሔር የማንችለውን አድርጎ አይልም። ሰው ብቻ ነው ደግሞ የማንችለውን አልሰጠም፣ የምንችለውን ደግሞ ሰጥቶ ነው እና በምንችለው ማገልገል ነው። ከዚህ በተረፈ አያሉ መልአክ ዛሬ ቅድም እንዳልኳችሁ ሶምን ጠላት ማጥፋት ብቻ አይደለም። በውሃ ጥም ጉረቦ ተዘግቶ ከደረቁ ድንጋይ ከአህያ መንጋጋ ካረፈበት ከአለቱ ላይ ውሃ አፍልቆ አጠጥቶታል። እናንተንም ደግሞ የደረቀውን ነገር ቅዱስ ሚካኤል አለስልሶ ጥማችሁን ይቁረጥላችሁ። የጠማችሁን ኑሯችሁ ገበያውን ሕግ እግዚአብሔር ካለ የሚቸግር የለምና መልአኩ እንደዚህ ያለ መልአክ ነው። የሰው ጉሮሮ ሲደርቅ ውሃ ይዞ የሚመጣ እና የእመቤታችን ረድኤት በረከት ይደርብን። እንዲህ እንደተሰበሰባችሁ ለእግዚአብሔር መንግሥት በደረሰው ተሰብስባችሁ ቀኑን ሰላም ያድርግልን። ሀገራችን ኢትዮጵያን ሰላም ያድርግልን። የተበተኑትን ይሰብስብልን። መጠለያቸው የሚቆዘበሉትን መጠለያ ያድልልን። የሞቱትን ነፍሳቸውን ይማርልን። አሁን በተከታታይ 3 አቡነ ዘበሰማያት እንደግማለን። ከሁሉም በላይ ጉልበታችን ይሄ ነው። ከሁሉ እስካሁን ካረግነው በላይ እና ሁላችሁም ሳትቀዳደሙ አቸኩሉ። አባታችን ሆይ በሰማያት የምትኖር አይዟችሁ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ
አንቺ የተባረክሽ ነሽ፣ በማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለም አሜን። ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ሥልጣንን የሰጣቸው በንጹሕ ደሙ የዓለምን ኃጢአት ያስተሰርየ ወንድሞች ዲያቆናት፣ አባቶች ካህናት፣ ከዚህ ከእኛ ጋር በአካል በመንፈስ ያላችሁ ሴቶችም ወንዶችም የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሠራችሁትን ኃጢአት እግዚአብሔር አምላክ ይቅር ይበላችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን። 12 ጊዜ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስህተት በማሰብ በመናገር በስውር በግልጽ ከሠራነው ኃጢአት እኔንም እናንተንም ማይሠራ ኃጢአት እግዚአብሔር ይፍታ።